ታሪክ አንዳንዴ ፍትሃዊ አይደለም። አንዳንዶችን ሀገራት በሀብትና በሰላም ሲያጥለቀልቃቸው፣ ሌሎችን ደግሞ ለዘመናት የሀያላን መረገጫና የጦር አውድማ ያደርጋቸዋል። ዛሬ በደ ሂስቶሪ ሌንሳችንን የምናሳርፈው በአውሮፓ ሰሜናዊ ጫፍ በባልቲክ ባህር ዳርቻ ላይ በምትገኘውና አስገራሚ ታሪኮችን በውስጧ በያዘችው ላትቪያ ላይ ነው። ይህች ሀገር 60 በመቶ በደን የተሸፈነ በዩኔስኮ የተመዘገቡ ጥንታዊ ቅርሶች የሞሉባት ብትሆንም ከሚያማምሩ የባህር ዳርቻዎቿ ጀርባ አንድ የሚያስደነግጥ ማህበራዊ እውነት ደብቃለች። ላትቪያ በዓለም ላይ በሴቶችና በወንዶች ቁጥር መካከል ከፍተኛ ልዩነት ካለባቸው ጥቂት ሀገራት ቀዳሚዋ ናት። ይህ እንዴት ሊሆን ቻለ? ታሪክስ ለዚህ ማህበራዊ ቀውስ ምን አይነት አሻራ ጥሎ አልፏል? የሚለውን በጥልቀት እንመለከታለን። አብራችሁን ቆዩ። የላትቪያ ታሪክ የሚጀምረው ከመካከለኛው ዘመን በፊት ኢንዶ አውሮፓዊ ከሚባሉ ጥንታዊ ጎሳዎች ጋር ነው። በጥንቱ ዓለም ላትቪያ የምትታወቀው አምበር በሚለውና ከባህር በሚገኘው የከበረ ድንጋይ ነበር። ይህ ድንጋይ እስከ ጥንታዊቷ ግብጽና ሮም ድረስ ይሸጥ ስለነበር ምድሪቱ የንግድ ማዕከል ሆና ቆይታለች። ይሁን እንጂ በ12ኛው ክፍለ ዘመን መጨረሻ የጀርመን ካቶሊክ ቤተክርስቲያን የሰሜን መስቀል ጦርነትን ስታውጅ የላትቪያ ሰላም ለዘመናት ደፈረሰ። የጀርመን ቲውቶኒክ ፈረሰኞች እነዚህን ተፈጥሮ አምላኪ ጎሳዎች በሰይፍ ወደ ክርስትና ለመቀየር ባደረጉት ወረራ ዛሬ በሀገሪቱ የምናያቸውን ግዙፍና ቀይ የጡብ ግንቦች መገንባት ጀመሩ። ይህም የላትቪያን ጥንታዊ ማንነት ከጀርመን፣ ከፖላንድ፣ ከስዊድን በኋላም ከሩሲያ ተጽዕኖ ጋር እንዲቀላቀል አድርጎታል። ስለ ላትቪያ ታሪካዊ ግርማ ሞገስ ስናወራ የዋና ከተማዋን የሪጋን አሮጌ ከተማ ወይም ኦልድ ሪጋ ሳይጠቅሱ ማለፍ አይቻልም። ይህች ከተማ የሰሜን ፓሪስ የሚል ቅጽል ስም ያሰጣት በከንቱ አይደለም። ከ800 በላይ በሆኑትና በሰው ፊት በእንስሳትና በአበቦች ምስል ባጌጡት አርቱኖቮ ህንፃዎቿ ትታወቃለች። ሌላኛው አስገራሚ ቅርስ የባልቲክ ቬርሴ በሚባል የሚታወቀው የሮንዳሌ ቤተ መንግስት ነው። ይህ ቤተ መንግስት 138 ክፍሎች ያሉት ሲሆን የጣሊያናዊ አርኪቴክት ባርቶሎሜዮ ራስሪሌ እጅ ያረፈበት ድንቅ ስራ ነው። ወርቅ የለበሱ ግድግዳዎችና በወቅቱ የነበሩ መኳንንትን ቅንጦት የሚያሳዩ የቻይና ሸክላ ክፍሎች ለተመልካች የታሪክ ድግስ ናቸው። እንዲሁም በጋውጃ ብሔራዊ ፓርክ ውስጥ የሚገኘው የቶራይዳ ግንብ ስለ ታማኝነትና ፍቅር የሚናገረውን የቶራይዳ ሮዝ አሳዛኝ ታሪክ ይዞ ዛሬም ድረስ የጎብኚዎችን ቀልብ ይስባል። ይሁን እንጂ የላትቪያ ትልቁ የታሪክ ጠባሳ የታየው በ20ኛው ክፍለ ዘመን ነው። በሁለተኛው ዓለም ጦርነት ወቅት ላትቪያ በናዚ ጀርመኒና በሶቪየት ህብረት መካከል የመጫወቻ ሜዳ ሆና ነበር። በሚሊዮን የሚቆጠሩ ላትቪያውያን ተገደሉ፣ ወደ ሳይቤሪያ ተሰደዱ፣ አሊያም በጦርነት ግንባር ተሰዉ። ይህ የታሪክ ክስተት ነው ዛሬ ላለው የወንድ እጥረት ዋነኛ ምክንያት የሆነው። በጦርነቱ ወቅት ከማንኛውም የአውሮፓ ሀገር በበለጠ በህዝብ ቁጥሯ ልክ ከፍተኛ ወንድ ያጣችው ላትቪያ ዛሬም ድረስ የዚህን እልቂት ጠባሳ ተሸክማ ትገኛለች። አሃዛዊ መረጃዎች እንደሚጠቁሙት በሀገሪቱ ከወንዶች ይልቅ የሴቶች ቁጥር በ8 በመቶ ብልጫ አለው። ይህ ልዩነት ደግሞ በጦርነት ብቻ ሳይሆን ወንዶች ላይ በሚታይ ዝቅተኛ የዕድሜ ጣሪያና በጭንቀት ምክንያት በሚመጡ ሱሶች የተባባሰ ሆኗል። ይህ የወንድ እጥረት ግን በላትቪያውያን ሴቶች ላይ የሚገርም ጥንካሬ ፈጥሯል። ዛሬ ላትቪያዊት ሴት ማለት ቆንጆ ብቻ ሳትሆን እጅግ ጠንካራና ተምራ ራሷን የምትችል ጀግና ናት። በዩኒቨርሲቲ ምረቃ ላይ ከእያንዳንዱ አንድ ወንድ አንጻር 5 ሴቶች ይመረቃሉ። ይህም በአገሪቱ ከፍተኛ የኃላፊነት ቦታዎች ላይ ሴቶች ቀዳሚ እንዲሆኑ አድርጓቸዋል። ላትቪያውያን ሴቶች በአማካይ 170 ሴንቲሜትር ቁመት በመያዝ በዓለም ረጃጅሞቹ በመሆናቸው ይታወቃሉ።
ይህም ውበት ከጥንካሬ ጋር የተዋሃደባት ሀገር አሰኝቷታል። ምንም እንኳን የወንድ ጥረት ማህበራዊ ጫና ቢኖረውም ላቲቪያውያን ግን ማንነታቸውንና ባህላቸውን በአንድነት ጠብቀው ቆይተዋል። የላቲቪያ ህዝብ ተፈጥሮንና ኪነ ጥበብን እንደ ነፍሳቸው ያያሉ። በየ5 ዓመቱ በ10 ሺዎች የሚቆጠሩ ሰዎች በአንድ መድረክ ላይ ቆመው የሚዘምሩት ታላቁ የዘፈን በዓል በ1989 ዓ.ም የሶቪየትን አገዛዝ በሰላማዊ መንገድ እጅ ለእጅ በመያዝ ያሸነፉበት የታሪክ አሻራ ነው። ዛሬ ላቲቪያ ከታሪክ እስረኝነት ወጥታ የቴክኖሎጂና የጥበብ ማዕከል መሆን ችላለች። የወንድ ጥረት ቢኖርባትም በሴቶቿ ጽናትና በህዝቧ ተስፋ የደመቀችው ላቲቪያ የታሪክ ሌንሳችንን ሁልጊዜም ወደ ኋላ ተመልክተን ለወደፊቱ ጥንካሬ እንድንገበይ ታስተምረናለች። የዛሬው ዝግጅታችን ይህንን ይመስላል። በሚቀጥለው ጊዜ በሌላ የታሪክ እውነት እስክንገናኝ ድረስ ቸርን ሰንብት።